በገዛ ልጅ እንደዚህ አይነት ነገር እኮ የሚባል ነገር በማልቀስ አይደለም። በቃ እኔ ተጽናንቼ ሳይሆን ምን እንደሚፈጠርና ዮናስ ነው በስነ ስርዓት የሆነ ነገር ላይ እጁ ገብታችሁ ምንድነው አናግራችሁ ወጣችሁት? እናንተ አናገር ነው ሳጁኑን አናገር ነው። ሌላም ኢንስፔክተር ነበር ግን በስተላይ እሱ ይሄኛው ሊተባበር ይችላል፣ ከሱ ጋር ሊሰራ ይችላል። ፖሊስም ፎርጅድም አሰርተው ሊሆን ይችላል። ከፍርድ ቤት የመጣ ትዕዛዝ ነው። ምንም ማድረግ አይችሉም። ግዴታቸውን ይፈጸሙት። ሁሉም ፖሊሶች እንደዛ ነው ያላችሁ እና ወረቀቱማ ትክክለኛ እኮ ነው። ቶሎ አንሳኝና ሊባና ሲሜና ያጥፋው ሲሜና የሚባለው እንደዚህ ተጠቅልሎ አይደል? እስኪ ቶሎ በርበና ተጨርሰውና እንውጣበት። ምንም ጸጉር እንዳይቀር ቶሎ በልዳኒ በእግዚአብሔር ምንም እኮ መፍትሄ ማምጣት አንችልም። አሁን ለምንድን ነው የማይኖረው? እንደ የገዛ ልጅ መከሬን አይቼ እንትን እያልኩ አይደለም። እሱ በህግ ነው የመጣው። ልጁ በህግ ነው የመጣው። ህግ ብሎ ነገር የለም። የገዛ ልጅ ሰርቀሻል የሚባል ነገር የለም። እሺ የሰው ልጅ አይደለም ይዤ የመጣሁት እዚህ ቤት። በእንትኑ መሰረት አምጥቷል መረጃ። ምንም ልናደርግ አንችልም። አሁን መንከራተቴና ልጄ ከኔ ውጭ ሌላ ቦታ መሆኑ ነው እንጂ ያሳዘነኝ እኮ ነው። አውቃለኝ እኮ እኔ ግን ማለት ነው ግራ የገባኝ ነገር ከአንቺ ጋር የሆነ ነገር አለ እንዴ? ምንድን ነው የሚሆነው ከኔ ጋር? ምን አውቃለሁ። ከመሬት ተነስቶ እንዴት ልጄ ይልቻል? አንተ ባባንኩሽ ደግሞ ነገሩ ቢከሰን ሁለታችን ነው። እኔኛ አይኑ ያለው ሰው ቢሆን ኖሮ እንደዚህ ያለኝ የነበረው እኔ አይገርምም። እሱ እኮ የታመመ ሰው ነው። አይኑ ቢሰራም እንደዚህ አይደለም። ሰው ልጅ መጥቶ ከዛ በኋላ እዚህ ጀምር ምን አይነት ህግ እንደሆነ ራሱ አላውቅም። እንደዚህ አላምናቸውም። እስከ መጨረሻው ድረስ በተለይ ያ የሚመጣ ሰውዬ አላምነውም። አሁን እኮ አመናችሁትም አላመናችሁትም አይደለም። በቃ ይሄ ሰውዬ ወረቀት ይዞ እስከመጣ ድረስ ህግ ያምናል። ሰውዬ ከዚህ በፊት የሚያውቅሽ አይነት ነገር ከሆነ ምናምን ኮዲው ነገር ይፍቅር በኋላ ሁሉም ነገር ግልጽ መውጣቱ ስለማይቀር የዋሸሽኝ ነገር ካለ ምናምን ነገር እኔ በጣም ግራ ገባኝ። አንድ ሰው ከመሬት ተነስቶ ልጄን ሰረቃችሁ አይደል? ከማይወለደው ልጅ አንቺ አመጣሽ ደምሽን ጣባ አድርገሽ የወለድሽው ልጅ የሱ ሊሆን እንዴት ነው የሚችለው? እንዴት ነው የራሳችንን ልጅ ሰረቃችሁ ብሎ ስማችንን ሊያጠፋ የሚችለው? አሁን ይሄ ለምስ ማንን ነው የምናናግረው? ማንን ነው የምናናግረው? ጨርሰኝና ምንም ብዙ እኔ ሌላ ቦታ ሄዳለሁ። እዛ አልሄድም። በቃ ሌላ ቦታ አለ የሴቶችም አለ። እዛ ሂጅ ነው ሌላ እንትን ማድረግ የምፈልገው እንጂ እዛ ቤትም እዛ ፖሊስ ጣቢያ አልሄድም። እዚህ ከያዘውማ ቁርጥ ነው። ፎቶ ማግኘታችን አይቀርም። እሱ እኮ አሁን እየሰራ ያለው ህጋዊ የሆነ መንገድ ህገወጥ ነገር ነው እየሰራ ያለው። ሁሉንም ነገር አደራጅቷል። እኔ እኮ ግራ የገባኝ ነገር እንዴት ቢያንስ በህግም እኮ ቢሆን ህግ ማረጋገጫ ይፈልጋል አይደለም? የሱ ልጅ አይሆን ወረቀቱ ላይ ነበር ማስረጃ ምናምን ሁሉም ነገር እንትን ነው። በቃ አመሳስለው አንድ በቃ ወረቀቱ ጋር ያለው መረጃ ማስረጃ ሁሉም ነገር በትክክል የተሰራ ነገር ነው። ስለዚህ ፖሊሶች እሱን ሲያዩ ያው ለሱ ነው የሚያግዙት ማለት ነው። ገብቷል። እኛ ግን በሌላ መንገድ የለም መክሰስ እንችላለን። እኔ እኮ የምሆነው ነገር ነው ግራ የገባኝ። እውነት እንደዚህ ልጅ ነው ተወስዶ እንደዚህ ቁጭ ብዬ ራሱ እኔ ቀኑ ራሱ አልሄዳለኝ። እኔ አንድም ትንሽ ትንፋሽ እያገኘ ያለው ባለፈው ጊዜ የወሰደው ጊዜ ምንም ሳያደርግ ስለመለሰና ልጁም ስላልተጎዳ ቢያንስ አላለ የሆነ ይገለዋል ምናምን ብዬ የሚለውን ጥርጣሬ ቢያንስ ትንሽ እንደዛማ እንዴት ነው የሚያደርገው? ግን በቃ የፈለገ ነገር ቢሆን እንዴት የሰው ልጅ ይወሰዳል? ምንድን ነው አንተ ደግሞ አትጨርስም እንዴ? በእግዚአብሔር
ተረጋጊ እንጂ ፍቅር ምንድን ነው አንቺ? እሺ እንዴት ነው መረጋጋት? ተረጋጊና ቢያንስ ቀስ ብለን ሄደን ልናስረዳቸው እንሞክራለን። ማረጋገጫ ይሄ እንትን የምንድን ነው የቢያንስ የልደት ሰርተፍኬት ምናምን አለን እኛ ጋር ማስረጃ አለ። በቃ እንሄዳለን። የልደት ሰርተፍኬት እኮ ምንም ነገር እኮ ማስረጃ ያስፈልጋል ምናምን ያስታውቃል እኮ ሄደን ሐኪሞቹንም ምስክር እንደሆኑ እንወስዳለን አይደል? በቃ አሁን እኮ ፍቅር በቃ የሆነ ነገር እንትን እውነት እኮ ይጋለጣል እኮ ይሄ ነገር እኮ ዝም ብሎ እኮ አይቀጥልም አይደል? ልጃችን ተወስዶ እኮ ዝም ብሎ እኮ ህግም ራሱ ዝም አይለንም አይደል? መጨረሻ ላይ መቼም የኛ ልጅ ይሁን አይሆን እኮ ይረጋገጣል በሚረጋገጥበት መንገድ። እንዴ በገዛ ልጅ እንደዚህ አይነት ነገር እኮ የሚባል ነገር በማልቀስ አይደለም። በቃ እኔ ተጽናንቼ ሳይሆን ምን እንደሚፈጠርና እንዴት አድርገን ልጃችንን ማስመለስ እንደምንችል ስለገባኝ ነው። እኔማ እንደሚመለስልኝ እኮ ልጄ ነው አውቃለሁ። ምክንያቱም ብዙ ነገር ሆኜ የወለድኩት ልጄ ነው። ማንም ሰው ሀገሩም ያውቃል። እኔ የሚመስለኝ እንደውም ይሄ ሰውዬ ማለት ነው ተሳስቷል፣ የሆነ ቦታ ተሳስቷል። ይሄ ሰውዬ ምናልባት ልጅ ሊኖር ይችላል፣ ግን እኛ ጋር መጣ ብሎ ማሰቡ ነው ግራ አይገባኝም። ልጁን ሲጀመር ልጅ ሊኖር አይችልም። ይሄ ልጅም የለው ምንም የለው። ልጅ ሳይኖረው ታዲያ ሰው ልጁ ብሎ ወረቀት አስወጥቶ ይመጣል። ምንም ይሄ ወንድምህን አላምነውም። ምን የሆነ ነገር ከኋላችን ከጀርባ በደንብ ያውቃል። እናቴን አግኝቼ አፈር እያበላሁ ራሴ እጠይቀዋለሁ። ሌላ አይደለም፣ ሌላ ሰው ዮናስ ነው። በስነ ስርዓት የሆነ ነገር ከጀርባ ላይ እጁ መኖሩ ብቻ ሳይሆን ያውቃል። ስልኩን ለምን ማስጠለፍ ዮናስ? ሌላ ደግሞ አዎ ሲያወራ ባለፈው ከወላንሳ ጋር ሲያወሩ ማለት ነው እንደባብለው ነበር። ስልክ ብር ይከፍላል። አንቺ እንደውም በድብቅ ካሜራ ይቀረጹ ያልሽ የዛን ቀን ያለው ነገር እንደውም ስልክ ደውሎ እንዳላሳየኝ ያለ ቃል የለም። አንተ መታወሪያ ይልካል ብጨርሰው ራሱ የዛን ጊዜ እኔ ወንድሜም አይደለም ይሄ አጋልጦ ለልጄን አሳልፎ የሚሰጥ ወንድም የለኝም። እኔ ከመቼ ወዲህ እንደዚህ እንደተቀየረ ራሱ ይዘን ማለት ነው ዮናስን ይዘን ለምን አንድ ጊዜ ወንድም አይሆንም? እኔ ወንድምነቱ የሚገለጸው ጠላት ካልሆነና ወንድም ከሆነ ብቻ ነው። እየለበለብን አጥመን ራቁቱን እያሰቃየን ምን እንደሚያውቅ እንጠይቀው። እንደዛ ነው ጌምር አታልቅሽ። አንቺን በቃ መጠንከር ነው ያለብን። ከዚህ ነገር ጀርባ ምን እንዳለ መጠየቅ መቻል አለብን። እኔ ልጄን ነው የምፈልገው በዚህ ሰዓት። በቃ ከልጄ እንዲለይብኛል። እና ልጁ በአንዴ ከየት ይመጣል? አንቺ ደግሞ የሆነ ነገር አድርጉ። በቃ እኔ ያለ ልጄ ዛሬ አላድርም። ልጄን ሳልይዝ አለበለዚያ ደግሞ ደውለህ ጥራውና ዮናስን በቃ መጠየቅ እፈልጋለሁ። ትክክለኛ ነገር ለምን ወንድም ለምን የፈለገ ነገር አይሆንም። ምን ሆነሽ አንቺ እንደዚህ ማንበረች ከሆነ እኮ ላይገኝም ላይሰጥ ነው የምበረታው። ዳኒ በእናትህ ህፃን ልጅ እኮ ነው። የማታውቀው ልጅ ራሱ ሲወሰድ ብዙ ነገር ስላለ አይደለም የራስህ አንተ እኮ የተወሰደብን እኮ ለአንድ ቀን ለሁለት ቀን ነው። ሁሉም መረጃ እኮ እኛ ጋር አለ። አሁን ሄደን እኮ ማስፈታት እኮ እንችላለን፣ መውሰድ እኮ እንችላለን። አሁን ፖሊሶቹን ስላላወቁ ነው እንደዚህ እያደረጉ ያሉት። መረጃ እስከሌላችሁ ድረስ የልጁ የሱ መሆኑ ማረጋገጫ የለም። እንትን እኮ አሳየውኝ እኮ እርጉዝ ሆኜ የሰራኋቸው ቪዲዮዎች ማሳየው እርጉዝ በስንተኛ ወር ላይ እንደነበርኩኝ ከዓመት በፊት እንደነበረ ሁሉ ነገር አሳየው። ይሄ በፊቱ ልጅ ነው ይሉኛል። ደግሞ ስህተት መሆኑ የምታውቀው እኮ ስንት ቀን ነው ያለው እሱ? በ20 ቀን ውስጥ ነው። ይሄ 6 ወር ነው። መረጃ ነው። ይሄ 6 ይሄ መረጃ ነው። የዚህኛው እሺ ይሄ ሁላ ሰዓት እሱ የት ነበረ? ልጁን ለምን አይፈልግም ነበር? አሁን ለምን ተለስቶ እሱ አልነበርኩም ነው የሚለው። 11 ወራት ማለት ምን መሰለ እኔ እንደሚመስል የኛ ልጅ ከተወለደ አሁን 11 ወር ነው። የሱም የጠፋበት ሲመስለኝ ልጅ ሊኖር ይችላል ብዬ ነው። እዛ ሚስቱን ይጠይቃል። እዛ ሚስቱ ካለች ሚስቱን ይጠይቅ። ሆስፒታልም ከሆነ ሆስፒታል ይጠይቅ። ወይ ተቀይሮበት ሊሆን ይችላል፣ ወይ ደግሞ የሆነ ነገር አድርጋበት ሊሆን ይችላል ሚስቱ። አዎ ተቀይሮበት ሊሆን ይችላል። ህፃናት ይቀየራሉ ሆስፒታል ላይ በስህተት ነው። ታዲያ ሁሌ የሚፈጠር ነገር አይደለም። ከስንት አንዴ የሚፈጠር ነገር ነው። ምን ሰማው ነገር ነው። ተቀየረበት ታዲያ መቀየሩን ካወቀና በዲኤንኤ ካረጋገጠ
በተመሳሳይ ቀን ከሆነ ሚስቱ የወለደችው በጣም ብዙ ሴቶች ይወልዳሉ። ያኛውን ህፃን ይዞ መጥቶ ይሄኛውን ዲኤንኤ ምናምን ይደረግ ነው እንጂ ማለት ያለበት ታዲያ እንደዛም አይደለም። የኛ እኮ ቢያንስ እሺ የወለደችው እሷ የት ነው? የመንግስት ነው የግል ነው የወለደችው? የመንግስት ነው። ትልቅ እንትን ሆስፒታል ሆኖ ብዙ ነው። የዛን ቀን ብቻ የሷ ክፍል ውስጥ ብቻ 4 ነው 5 እናቶች እንደዛ ነው። ማስታወሰው ነገር የለም። በወቅቱ እንደዚህ አታስታውስም? እሺ ምን ያህል ሰዎች ሻክሽ ከተቀመጥሽ በኋላ በደንብ እያወራችሁ አልነበር እንዴ? እና 4 ምናምን ይሆናሉ እዛ ክላስ 4 አይደለም 2 ናቸው ከኔ ጋር ከኔ ጋር 3 ሰው ክፍል ከቀየርሽ በኋላ እኮ 3 ሰው ነው 4 የለም 3 ሰውና 3 ሰው ነበር ይወለዱ ማለት ነው በተመሳሳይ። ለምን እንዲያናረግ እኔ አሁን በቃ የምፈልገው ቤተሰብ ካለው ቤተሰቡ ይጠየቅና በቃ ሆስፒታል ነኝ የወለድሽበት ሆስፒታል በአንቺ ቀን የወለዱት እና ካንቺ ጋር የነበሩት ሰዎች እናጣራ። እንዴት ነው የሚገኙት? ከዛ ስልክ ይኖራል መረጃ ተጽፎ እኮ ነው የሚቀመጠው። ከዛ ስልካቸው እንዲተባበሩ እንጠይቅና እያንዳንዱ ጋር እየደወልን ስላለው ነገር እንጠይቃቸው። እኔ ጉልበቴ ራሱ አይተሳቀስም። ተነሽ ለብሰሽ ነይ ውጪ የሆነ ነገር ለብሰሽ ቶሎ በእናትሽ መሄድም ካለባችሁ እናንተ ሄዱ። እኔ አፍጥኙ ተነሽ። እንዴት ነው የምናደርገው? እንጠይቃለን ሁሉ እዛ የዛን ቀን የወለዱ አብረው የወለዱ አሉ ስላሉ ስልካቸውን እንደምንም ብለን ኮንታክታቸውን አግኝተን ማውራት ነው በቃ እነሱ ምናልባት የአንዷ ባል ሊሆን ይችላል እንደዚህ እያሰቃየን ያለ በጣም ነው የሚጨንቀው እንዴ። እኔ ትንሽ እኮ አይምሮዬ ትንሽ አረፍ ያለው ቢያንስ ታውቃለህ እንትን ተብሏል። ቢያንስ የሆነ አይደለም ይሄ ሰውዬ ቆይ ብቻውን እንዴት ሊፈልግ ይችላል? ሚስት የለችውም? ሚስቱ ማብረው መፈለግ ነበረባት አይደል? አዎ ይሄ የሆነ ነገርማ አለ። ሚስቱ እኔ ከሚስቱ ከፈለጉ ሁለቱም መጥተው በጸባይ ልጃችን ተቀይሯል ብለው ማውራት ይችላሉ አይደል እንዴ? አሙ መጣ አሽ ምንድን ነው ፈገግ ምን አለሽ? ምንድን ነው ያጠችው? ፈገግ አቺ አሙ ፈገግ ምንድን ነው ያዘሽው? ሆስፒታል ዘለ ለምን ችግር በዳኒቱ ሳይሰራ ያዝ ላምጣን ፈጠን አፍጥነው በእናትህ ዳኒ ፈጠን ቆይ እንጂ ምን ሆነሽ ነው ማለት የምትጠጪው?